ኢየሱስ ክርስቶስ ጌታን ይመስገን የእግዚአብሔር ጉብኝት ወደዚህ ቤት ሲመጣ አየሁ። የእግዚአብሔር ጉብኝት ወደዚህ ቤት ሲመጣ አየሁት። የእግዚአብሔር ጉብኝት ወደዚህ ድንኳን ሲመጣ አየሁት። ይህንን ቀን በደንብ እንድትይዙት ፈልጋለሁ። የእግዚአብሔር ጉብኝት ወደዚህ ራእይ ሲመጣ አየሁት። የእግዚአብሔር ጉብኝት በዚህ ራእይ ውስጥ ላሉት ወንድና ሴት ልጆች መሃል ሲመጣ አየሁት። የእግዚአብሔር ጉብኝት ወደዚህ ከተማ ሲመጣ አየሁት። የጉብኝቴ ዘመን ፈጠነ፣ የዜማ ጊዜ ያደረሰ እንባይ ታብስ ምርኮይ መለሰ የልቤ ደረሰ ኢየሱስ ክርስቶስ ጌታን ሲጮክ በሉና እግዚአብሔር መልካም ነው በሉ። በመከራ ቀኔም መሸሸጊያ ነው። እስቲ መልካምነቱን አውጃለሁ በሉ። ኢየሱስ ጌታ ነው። ሮባ ሐሳባላ ካታከሬ ቦሽ ላባባሱ ብራዲያራ ዳቦሽ ሸገሌ በገደ ቦስ እግዚአብሔር ይመስገን። የእግዚአብሔር ጉብኝት ወደዚህ ቤት ሲመጣ አየሁ። የእግዚአብሔር ጉብኝት ወደዚህ ቤት ሲመጣ አየሁት። የእግዚአብሔር ጉብኝት ወደዚህ ድንኳን ሲመጣ አየሁት። ይህንን ቀን በደንብ እንድትይዙት ፈልጋለሁ። የእግዚአብሔር ጉብኝት ወደዚህ ራእይ ሲመጣ አየሁት። የእግዚአብሔር ጉብኝት በዚህ ራእይ ውስጥ ላሉት ወንድና ሴት ልጆች መሃል ሲመጣ አየሁት። የእግዚአብሔር ጉብኝት ወደዚህ ከተማ ሲመጣ አየሁት። ከትንሽ እስከ ታላቅ የእግዚአብሔር ጉብኝት ወደዚህ ድንኳን ይመጣል። የእግዚአብሔር ጉብኝት ወደዚህ ድንኳን መጣ። አላባሻዳ ባውራዲ ያደጎስ ክብር ለኢየሱስ ይሁን። ጮክ በሉና የእግዚአብሔር ጉብኝት በሉስ። ረባጋታላ በቀደቦሽ እግዚአብሔር እንደተናገረው እንደዚያው ያደርጋል። እግዚአብሔር እንደተናገረን እንደዚያው ያደርጋል። እደግመዋለሁ፣ ስሙኝ በደንብ። ይሄ መልእክት ቀኑን በደንብ ያዝልኝ። እግዚአብሔር ጎበኛቸዋለሁ አለኝ። አሜን። እግዚአብሔር ይህንን ሕዝብና ይህችን ቤተክርስቲያን ይጎበኛታል። አሜን። መሬቶች ሲመጡ አየሁ፣ ቤቶች ሲመጡ አየሁ። እግዚአብሔር ይህችን ቤተክርስቲያን ሲጎበኛት አየሁ። እግዚአብሔር ልባችን በብዙ ደስታ ሲሞላው አየሁት። በላያችን ላይ የተጫኑ ዘመናት ሲንከባለሉ አየሁት።
እግዚአብሔር የሐዘንን ወራት ሲቀይር አየው። እግዚአብሔር ይጎበኘናል። እግዚአብሔር ይጎበኘናል። የዚች ቤተ ክርስቲያን አገልግሎትና ስም በየአቅጣጫ ሲጎበኝ አየሁት። ይህንን አገልግሎት የሚደግፉ እጆች ከየዓለም ዙሪያ ሲነሱ አየሁት። እግዚአብሔር ይህንን አገልግሎት በጌታ በኢየሱስ ስም ስልጣን ይጎበኘዋል። በዚህ ራእይ ውስጥ ያሉ ሰዎች ሁሉ በየአቅጣጫው እግዚአብሔር ሲጎበኛቸው አየሁ። ማጋባጋዳቦስ ሮባሃዲ ያላባሽ እግዚአብሔር ለእስራኤላውያን እንደመጣላቸው እግዚአብሔር ለእስራኤላውያን እንደመጣላቸው ቪባሩስ ሳማሊያ ካታባ በጌታ በኢየሱስም የእግዚአብሔር ጉብኝት ወደዚህ ድንኳን መጥቷል። የእግዚአብሔር ብርቱ ጉብኝት ወደዚህ ድንኳን መጥቷል። ጃባካራባ እግዚአብሔር መንፈስ እንደዚህ አለኝ። አሜን። ይህንን አገልግሎት እግዚአብሔር እንዲያነ በወንድና በሴቶች ልጆች አፍና ልብ ላይ ያስቀምጠዋል። በዚህ ምድር ላይና በተለያየ ዓለም ዙሪያ ሁሉ እግዚአብሔር በክብር ይገልጠዋል። የእግዚአብሔር ባርኮት በብዙ ልጆች መካከል ይሆናል። በጣም ብዙና ሩቅ ባልሆነ ዘመን በጣም በጥቂት ጊዜ አረ ኢየሱስ ጌታ ነው። አሜን። የገባንበት ቦታ ሁሉ እዚህ አካባቢ ላይ መኪና ማቆሚያ ይጠፋል። በጣም ብዙ ሰዎች ወደዚህ ቤት የእግዚአብሔርን ማዳን ለመካፈል ይመጣሉ። እግዚአብሔር እንደዚህ አለኝ፣ በእርግጥ ጎበኛቸዋል። 70 ዓመት በተፈጸመ ጊዜ እንዳለው እግዚአብሔር 70 ዓመት በተፈጸመ ጊዜ እጎበኛቸዋለሁ እንዳለ እግዚአብሔር የተፈጸመ ዘመን አለ ይለኛል። ያለቀ መከራ አለ ይለኛል። ያለቀ የሐዘን ወራት አለ ይለኛል። ተፈጸመ፣ ተፈጸመ፣ ተፈጸመ። የእግዚአብሔር ጉብኝት ወደዚህ ድንኳን መጥቷል። የእግዚአብሔር ጉብኝት ወደዚህ ድንኳን መጥቷል። እግዚአብሔር እንደዚህ አለ፣ እንደገና በእግዚአብሔር ቅባት ጎበኛች፣ በእግዚአብሔር ጸጋ መጎብኘት፣ በመንፈስ ቅዱስ ሕልውና መጎብኘት፣ በብዙ ታምራቶችና ድንቆች መጎብኘት፣ በእግዚአብሔር በተገለጠ ሕልውና መጎብኘት። እግዚአብሔር በብዙ ክብርና ባርኮት ይጎበኘናል። አንድ ነገር ይሆናል። እግዚአብሔር እንዲህ አለኝ፣ ከዚህ አገልግሎትና ከእያንዳንዱ መንገድ ውስጥ አለኝ እንቅፋቶችን አነሳለሁ። እንቅፋቶችን አነሳለሁ። አላትሮጥ ያሉትን በስውር የሚሰራውን አለኝ የዲያብሎስን ሰራተኞችንና እንቅፋቶችን ከፊት አነሳለሁ አለ። ታየኛለህ አለኝ እግዚአብሔር። አነሳዋለሁ አለኝ። አነሳዋለሁ ይለኛል። በጌታ በኢየሱስም እንቅፋቶች ይነሳሉ። እንቅፋቶች ይነሳሉ። እግሮች ሁሉ ይራመዳሉ። እግዚአብሔር እንደዚህ አለኝ፣ ጠላት ያስቀመጠውን አሜን፣ ጠላት ያስቀመጠውን የትኛውንም ስውር የሆነ እንቅፋት እንዳታድጉ የተቃወመውን የትኛውንም እንቅፋት ከፊታችሁ አነሳዋለሁ አለ። ከፊትህ ላይ አነሳዋለሁ ይለኛል። ከፊታችሁ አነሳዋለሁ አለ። መቆማችሁን እያሸዋለኝ እግዚአብሔር ለብዙዎቻችሁ በረከት አደርጋቸዋል። ከተማይቱ ላይ ምልክትና እግዚአብሔር ታምራት አደርጋቸዋል። ለብዙ ሰዎች ምሳሌ አድርጌ ያቆማቸዋል። በየስፍራ ሁሉ ድልን እሰጣችሁ ዘንድ መጥቻል። 70 ዓመት ተፈጸመ። 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 ኢየሱስ ጌታ ነው። እስቲ በሉ በህይወቴ ውስጥ የእግዚአብሔር ጊዜ ጀመረ። አያያያይ በህይወቴ ውስጥ የእግዚአብሔር ጊዜ ጀመረ። እግዚአብሔር አምላክ እንደዚህ ያለው ለእያንዳንዱ እስራኤላውያን ሞገስን እሰጣቸዋለሁ። ከዛ ስትወጡ በባዶ አትወጡማል። ኤጋቱ ካባሊያ ካሳታ ጮክ በሉና እንዲበሉ ተፈጸመ በሉስ። የመከራው ሲዝን ተፈጸመ። አሜን። ተፈጽሟል። ተፈጽሟል።
የእግዚአብሔር ጉብኝት በዚህ ቤት መጥቷል። የእግዚአብሔር ጉብኝት መጥቷል። እነዚያም ይኸውላችሁ ሴቶች ማን ድንጋዩን ያንከባልልናል እያሉ እያሰገሙ ሲሄዱ ሳለ መልአኩ ድንጋዩን አንከባሎ እንደጠበቀ እግዚአብሔር ድንጋዩ ተንከባሏል አለ። እንቅፋቱ ከመንገዳችሁ ላይ ተነስቷል። እግዚአብሔር እንደዚህ ያሳየኛል። በነፃነት የሚፈስ ውሃ ያሳየኛል። በነፃነት የሚፈስ ውሃ ይታየኛል። በጣም በቀላሉ የሚፈስ ውሃ ይታየኛል። እግዚአብሔር ግድቡ ፈርሷል ይለኛል። ግድቡ ፈርሷል ይለኛል። እግዚአብሔር ሊጎበኘን መጥቷል። እግዚአብሔር በጸጋው ሊጎበኘን መጥቷል። እግዚአብሔር እንደ ቃሉ ሊጎበኘን መጥቷል። አበሳችሁን ከናንተ ላይ አርቃለሁ። ድካምን ከመካከላችሁ አስወግዳል። ባታከሌ ባራዳባሽ አለመቻልን ከድንኳናችሁ ላይ እነቅላለሁ። እጊቱራ ባጋዳ ቦሼሌ ባሳ መስፋፋትና መንሰራፋት በምድር ሁሉ አሰፋት ተብሎ እንደተጻፈ በኢየሱስ ስም መስፋፋት ሆነልን። እግዚአብሔር ጉብኝትን አመጣ። እግዚአብሔር ጉብኝትን አመጣ። እግዚአብሔር ይህንን ቃል ዛሬ ኢየሱስ ጌታን ስሙኝ። እግዚአብሔር ይናገራል፣ ደጋግሞ ይናገራል። ህዝቡ በችግር ውስጥ ነው። እግዚአብሔር ደግሞ ይናገራል። ምን የሚለወጥ ነገር የለም። እንደገና ይናገራል። ጭራሽ እየተናገረ ነቢያቶች እያለፉ ነው። ትንቢቱ ሳይቀየር ነቢያቶች እያለፉ ነው። አሁንም ይናገራል፣ ነገሩ እንዳለ ነው። አሁንም ይናገራል፣ ነገሩ እንዳለ። አንድ ቀን መጣ። ያ ቀን ሲመጣ፣ ያ ሲዝን ሲመጣ፣ ኢየሱስ ጌታ ነው። ያ ወቅት ሲመጣ፣ አሜን። አንድ ሌሊት ታሪክ ገለበጠ። አንድ ሌሊት የመጣ የእግዚአብሔር እጅ ታሪክ ቀየረ። ኢላባካሮስ ቬላታባሽ ዜቤ ኮቫራዳባስ ሊካታማ ኮዞ ፕራዳባሽ የእግዚአብሔር ጉብኝት። ጮክ በሉና የእግዚአብሔር ጉብኝት በሉስ። ሳር ቅጠሉ ላንተ እንዲሰራ የሚያደርግ እያንዳንዱ እንዲተባበር የሚያደርግ አሜን። ሪጀክሽንን የሚያስወግድ አለመታየት፣ ተቀባይነት ማጣት ከህይወት ላይ የሚያስወግድ እግዚአብሔር እንደዚህ ያለ ኢየሩሳሌምን አለ መጽሐፍ ቅዱስ እንደ ከባድ ድንጋይ ያደርጋታል። ቅለትን ከህይወቷ አስወግዳታል። አከብዳታለሁ አለ። ሞገስን እሰጣታለሁ አለ። በጌታ በኢየሱስ ክርስቶስ ስም ስልጣን መለኮታዊ ጉብኝት። ሲጮክ በሉና መለኮታዊ ጉብኝት በሉ። አረፍ በሉ። ኢናማ ሱፕራዲ አላባስ ሜኬሌ ካሻዳባር ራባሳት ያላባራዳቡስ ለከቴ ባራዲያ ኢየሱስ ጌታን ይይ ዜባዳ ካባስ ጄላ ቱራባያ። እስቲ በሉ እግዚአብሔር እንዲህ ይላል በሉ። የሚባርኩህን እባርከዋል። ወዳጆቼ እግዚአብሔር ሲባርክ፣ እግዚአብሔር ባርኮቱን ባንተ ላይ ሲያስቀምጥ የሚባርኩ ሁሉ ባንተ መባረክ የሚደሰቱ ሁሉ ይባረካሉ። እግዚአብሔር ባንተ ላይ ባመጣው የበረከት ኪዳን ሁሉ ጋር የሚስማሙ ሁሉ ይጎበኛል። እግዚአብሔር የባረከውን ሰው ደግሞ በየትኛውም ዘመን ለማቆም የሚያስቡ ሁሉ ህይወታቸው እየቆመ ይመጣል። ለምን? እግዚአብሔር ሲፈታ አንተ ፊት የሚቆም ሁሉ በነገራችን ላይ እግዚአብሔርን ለማቆም የወጣ እንጂ አንተን ሊያቆም የወጣ አይደል። ምክንያቱም አንተን የፈታ እግዚአብሔር ስለሆነ፣ አንተን ላንቺ ጊዜ ያመጣው እግዚአብሔር ስለሆነ፣ እግዚአብሔር ላንተ ባመጣው የጉብኝት ሲዝን ላይ ክብር ለኢየሱስ ይሁን። አጌንስት የሚቆመው ሁሉ የእግዚአብሔር እንጂ ያንተ ጠላት አይደል። አረ ኢየሱስ ጌታ። ምክንያቱም እንደ ቃሉ አንተን ሊባርክ የመጣው እግዚአብሔር ስለሆነ ሌባሶ ብራዲጋ አናሆስ እግዚአብሔር እንደ ብሎታል። አብርሃም በነገራችን ላይ አጋር ቤት ገብቷል። አጋር ቤት መግባቱ አንተን አይመለከትም። እግዚአብሔር አጋር ቤት የገባውን ሰው ግን ባርኳል። አንድ ሰው አሜን አይልም? አጋር ጋር ገብቷል ተሳስቷል ብሎ እግዚአብሔር ካረገመው በስተቀር
እግዚአብሔር እንዲያ እኔ የባረኩት ሕዝብ ነውና ልትረግመው አትችልም አለ። ለምን? እርሱን ስትረግም አለ እርግማኑ ወደ አንተ ይዞራል አለ። ኢየሱስ ጌታን በጣም በህይወታቸው መልካም የሚሆንላቸውን ሰዎች ልንገር። በጣም በፍጹም በምንም አይነት ዘመን እግዚአብሔር የትኛውን ጨለማ ማያቆማቸውን ሰዎች ልንገር። አንቺ ጋር እግዚአብሔር ላንቺ መልእክት እየተናገረ በደስታ የምታለቅ ሴት ካየ እሷ በፍንም ታምር እድል ፈንታዋ አይጠብም። በል እግዚአብሔር እንደዚህ ይላቸዋል ዛሬ ኢየሱስ ጌታን እጎበኛቸዋል። በዚህ ራእይ ውስጥ አብራችሁ የደከማችሁ ያላችሁ ሰዎች በማንኛውም ሁኔታ ታምናችሁ የቆያችሁ እግዚአብሔር ይጎበኛችኋል። አራሁ ሰብራድ ያጋባ እግዚአብሔር ይጎበኛችኋል። አሜን። ክብር ለኢየሱስ ነው። አጋጣሚ እንኳን ኢየሱስ ጌታ መንገድ ላይ የሚበር እንኳን ወፍ አግኝታችሁ በዚህ አገልግሎት ላይ እንቅፋት አድርጓችሁ እየሰራችሁ ደግሞ ያላችሁ ከአንድ ድንገት ካላችሁ ለእናንተ መልእክት አለ። ከዚህ ሌሊት ጀምሮ ንስሐ ገቡና ወይ ልቀቁ ቶሎ ወይ ቶሎ ተስማሙ። ከዚህ ሌሊት ጀምሮ ትደቃላችሁ። ለምን? እግዚአብሔር ያንተን በር መክፈት ሲጀምር በርን የሚዘጋ ሰው ሁሉ ይመታል። የሚመታው የሚሰራልህ እሱ ስለሆነ በየትኛውም ሳይል እግዚአብሔር ምስክሬ እና በጊዜ ክብር ለኢየሱስ በጊዜ ከእንትኑ ከቅባቱ ጋር አትፋለሙ። ከእግዚአብሔር ጣት ጋር አትፋለሙ። እኔ አንድ ግን መልእክት አለኝ። ዋና መልእክቴ እሱ ነው። እግዚአብሔር በዚህ አገልግሎት ውስጥ እየደከማችሁ ላላችሁ ወንድና ሴት ልጆች የእግዚአብሔር ጉብኝት መጥቷል። የእግዚአብሔር ጉብኝት መጥቷል። የእግዚአብሔር ጉብኝት መጥቷል። ቀንዳችሁ ከፍ ከፍ ይላል። እግዚአብሔር አይኖቻችሁን ይከፍታል። በሁሉ አቅጣጫ እግዚአብሔር ይባርካችኋል። በሁሉ አቅጣጫ የእግዚአብሔር ጉብኝት ወደ እናንተ ህይወት ይመጣል። አትጠራጠሩ። እግዚአብሔር እናንተን ለመጎብኘት ሲመጣ የትኛውም ኃይል አያቆማችሁ። የትኛውም ኃይል አያቆማችሁ። የትኛውም ኃይል ኢየሱስ ጌታ ነው። የትም እመኑኝ እግዚአብሔር ለጠላት ምኞት አድርጓችሁ ያኖራችኋል። ምኞት ብቻ እስቲ ምኞት በል ካሞን ምኞት ይቆማል የሚል ምኞት፣ አይበዛም የሚል ምኞት፣ አይባረክም የሚል ምኞት። ግን አንተ ተባርከ ያይኋል። አንተ ከፍታውን ይዛ ያይኋል። ለምን አትሉኝም? እግዚአብሔር ያገለገሉትን ይረሳ ዘንድ ሰው አይደለም። እግዚአብሔር ታማኝ ነው። እስቲ እግዚአብሔር ታማኝ ነው በሉ። ድገሙ ባካችሁ። ሻባላታ ዘቤሊያ ኮስባ አቤላታ ባራካሽ ኢዘቶ ቫራዳባስ ለካባጉ ዙብራዲያባ ሲበሉ እግዚአብሔር ይጎበኘኛል በሉ። ተፈጸመ። ባዛታራባዳቦሽ ሲጮክ በሉና ተፈጸመ በሉ። ለአንዳንድ ሰዎች እመኑኝ እንደ ቸርችም እንደ ፐርሰናል ህይወታችሁ ልንገራችሁ፣ ይሄ ዓመት አያልቅም። የእናንተን እግዚአብሔር ህይወት ለመቀየር እግዚአብሔር ይሄ ዓመት አያልቅም ይለኝ። ድገሙና ይሄ ዓመት አያልቅም በሉስ። ኤቫ ሱብራ ካታባሽ ለካስካራባ ራታካባሳታ አንተን እግዚአብሔር ሳይጎበኛ አያርፍም። አንቺን እግዚአብሔር ሳይጎበኝሽ አያርፍም። ሞገስን ያለብሳችኋል። ሞገስን ያለብሳችኋል። ወዳጆቼ ሞገስ የእግዚአብሔር የቸርነቱ ውጤት ነው። እንደምራራልህ ማሳያ ነው። እግዚአብሔር እንዲህ አላችሁ ለዮሴፍ ምህረትና ሞገስን ሰጠው ይላል። ምህረትና ሞገስ ሰጠው።
ከዚህ ከእግዚአብሔር ምሕረት የተነሳ በገባበት ሁሉ ማንም ሰው እንዲቀበለው እግዚአብሔር መከናወን ሰጠው። ያለበት ሀገር የሱ ቦታ አይደለም፣ የሱ ህዝብ አይደለም። ነገር ግን ማንም ሰው በነገራችን ላይ እሱን ሪጀክት ማድረግ አይችልም። ወንጀለኛ ነው ተብሎ የታሰረበት ቦታ ላይ ሰውየው ተቀባይነት አለው። ወንጀለኛ ተብሎ የታሰረበት ቦታ ላይ የወንጀለኞች ሁሉ አለቃ ነው። ሹመት ከሱ ጋር፣ ክብር ከሱ ጋር፣ በገባበት ሁሉ ተቀባይነት ከሱ ጋር። ይሄ ተቀባይነት የእግዚአብሔር ምሕረት ነው። እስቲ በሉ የእግዚአብሔር ምሕረት ነው በሉ። የእግዚአብሔር ምሕረት ነው። አንድ የሚገርም ነገር ልንገራችሁ። ይኸውላችሁ በእግዚአብሔር ያንተን ህይወት በመስሪያ ታይም ላይ ነገር ሁሉ ዝም ሲል፣ በነገራችን ላይ ህይወቱ እንደ ድሮ አይደለም ብሎ ማውራት የጀመሩ ሰዎች ሁሉ ወየውላቸው። ምክንያቱም አንዳንድ ጊዜ ያለው በአንተ ህይወት ውስጥ እግዚአብሔር ቆልፎ የሚሰራበት ምንም ነገር ዝም የሚልበት ያ የዝምታ ሰዓት የተረሳ ያስመስልሃል። ግን የሚገርመው አንተ ህይወት ውስጥ ቦልድነስ የሚገነባበት እግዚአብሔር ወደሱ የሚያስጠጋበት ከኢናኮስ ካራባን ስለ ቅባት ሳስተምራችሁ ያስተማርኩት እዚህ ይላችኋል። የመጀመሪያው የቅባት ደረጃዎች ብያችኋል። ኢየሱስ ጌታን ከቅባት ደረጃዎች ውስጥ አንዱ እግዚአብሔር አንተን የሚሰራበት ታይም፣ አንተን የሚሰራበት ታይም ላይ ውስጥ ይላወሳል። ብዙ ቅናት አለ፣ ብዙ ለቅሶ አለ። ነገር ግን እንዳትሰማ አንድ ወቅት አለው እግዚአብሔር አንተን ብቻ በአንተ ህይወት ላይ መከናወንና መሰማትን ለመስጠት የወሰነ ወቅት። ያ ወቅት የእግዚአብሔር የምህረቱ የቸርነቱ አካባ ካታባ በጎነቱ ኢላማ ሶብራዲያ እስቲ በሉ እግዚአብሔር በሉ እስቲ በምህረቱ ባለጠጋ ነው። አጃ ካራባስ በጌታ በኢየሱስም ስልጣን ዛሬ እናንተ ቀን ነው። ከእጆቻችሁ ብድግ አድርጉና እንዲህ በሉ ዛሬ የኔ ቀን ነው በሉ እስቲ። ድገሙና ዛሬ የኔ ቀን ነው በሉ እስቲ። የእግዚአብሔር ሞገስ፣ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ በመንገዴ ሁሉ ላይ ተለቀቀ። ኢየሱስ ጌታን እመኑኝ፣ እግዚአብሔር ለስማችሁ ከዚህ ምሽት ጀምሮ ክብደት ይሰጠዋል። ለስማችሁ እግዚአብሔር ክብደት ይሰጠዋል። የናንተ የሆነውን የነካችሁት ሁሉ እግዚአብሔር በሞገስ ያጠግበዋል። ዛሬ መልእክቴ እንደዚህ ነው። ይሄውላችሁ ይሄ ተቀባይነት ማጣት ከህይወታችሁ ላይ ተወገደ። የትኛውም የህይወት ክፍላችሁ ላይ፣ የትኛውም ላይፋችሁ ላይ ተቀባይነት ማጣት ተወገደ። ኤላባካውስ ካባራ አይቻለሁ። ኢየሱስ ጌታ ነው። ክረምት ሲያልፍ አይቻለሁ። ክረምት ሲያልፍ አይቻለሁ። የሆነ ጭጋጋማ የሆነ ደመና ለቆ ሲሄድ አይቻለሁ። ኢየሱስ ጌታ ነው። ክረምት ሲያልፍ አይቻለሁ። ሻካራ ባሳካታ በእርግጥ እግዚአብሔር እኔን ያየኛል ወይ? ላንቺ ክረምት ሲያልፍ አይቻለሁ። በእርግጥ ላንተ ክረምቱ ሲያልፍ አይቻል። እስቲ በጮክ በሉና እንዲህ በሉ ክረምቱ አለፈ በሉ። ቬላታ ባራዳ አረ ኢየሱስ ጌታን ልጸልይ ዛሬ። ስለዚህ ሲዝን የሚቀይር ጸሎት እንጸልይ። ሲዝን የሚቀይር ጸሎት እንጸልይ። ሲዝን የሚቀይር ጸሎት እንጸልይ። በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር አሮጌውን ሲዝን ከህይወታችሁ ላይ ያስወገደው። አሮጌውን ሲዝን እግዚአብሔር ከህይወታችሁ አስወገደው። ምድረ በዳ የሆነውን በረሃ የሆነውን አመጽ የሆነው ድካም የበዛበትን ሲዝን እግዚአብሔር ከህይወታችሁ ላይ አስወገደው። በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ጭጋግ የበዛበት ክረምት የሆነው ሲዝን ከናንተና ከጓዳችሁ ላይ አነሳው። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። ከእግዚአብሔር ዘንድ የመታሰብ ዘመን፣ የመጽናናት ዘመን መጣላችሁ። ከእግዚአብሔር ዘንድ የሞገስ ዘመን መጣላችሁ። ከእግዚአብሔር ዘመን የመጽናናት ዘመን መጣላችሁ። ሲምዖን ወደ መቅደሱ ሲገባ እንደ ተስፋው ቃሉ የእስራኤልን መጽናናት ይጠብቅ የነበረው የጸሎቱን መስክ ተሸክመው ወዳጆቼ እሱ ወዳለበት እግዚአብሔር መልሱን ይዞ ሕፃኑ እንደመጣ
ኢየሱስ የእግዚአብሔር ልጅ ጌታን ያንን በረከታችሁን የምትታቀፉበት ሲዝን ተከፈተ። በኢየሱስ ስም ተከፈተ። ሞገስ ይሁንላችሁ፣ ሞገስ ይሁንላችሁ፣ ሞገስ ይሁንላችሁ፣ ሞገስ ይሁንላችሁ። ሞገስ በላችሁ ላይ ይምጣ። እግዚአብሔር መከራን ከመንገዳችሁ ላይ ያንከባልልላችሁ፣ ያንከባልልላችሁ። ያመጣ ልጅ መከራን ከሕይወታችሁ ላይ በኢየሱስ ስም ላይ ጨምር እግዚአብሔር ያስወግድላችሁ። ሞገስ ይምጣባችሁ። የእግዚአብሔርን ሞገስ በጓዳችሁ ላይ ጠራው። የእግዚአብሔርን የሞገስን ሲዝን ወደ ሕይወታችሁ ጠራው። በኢየሱስ ክርስቶስ ስም ስልጣን የጭንቀት ወራት ከሕይወታችሁ ላይ ተወገደ። አሜን። አረፍ በሉ። ሃሌሉያ። ሲያታካራ ስንቶቻችሁ ጌታ እያወራችሁ ለእናንተ እንደሆነ ይሰማችሁ? እመኑኝ፣ ኢየሱስ ጌታ። አንዳንድ መንገድ ያልቃል። ይሄ ረጅም ማያልቅ የሚመስሉ መንገዶች ሕያው በሆነውና ብቻውን አምላክ በሆነው በእግዚአብሔር ችሎታ ያልቃል። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር መከራ ባየለባችሁ ዓመታት ፈንታ እስቲ አምናለሁ በሉ። አንድ ነገር ብቻ በዚህ ትንቢታዊ ቃል ውስጥ አንድ ነገር ልንገራችሁ። ሁልጊዜ ኢየሱስ ጌታ ነው። አሜን። እግዚአብሔር እናንተ ሕይወት ውስጥ ያለውን የትኛውን ዘመን ያሳልፋል። ግን አንድ ነገር እርግጠኛ ሆኑ፣ በእምነት ጸንታችሁ ቁሙ። ማዕበሉ ያልፋል፣ ግን በእምነት ጸንታችሁ ቁሙ። እስቲ በሉ፣ በእምነት በሉ፣ ጸንቼ እቆማለሁ በሉ። በእምነት ምን ብዬ ጸንቼ። ይኸውላችሁ እግዚአብሔር በመምጣቱ አይቀርም፣ ግን በመጠበቅ ውስጥ መጽናት አቅቶን የምንሄድበት መንገድ በጉብኝታችን ቀን ውስጥ ያለውን ደስታ ይረብሻል። ይኸውላችሁ ይስሐቅ ይመጣል። ይስሐቅ እስኪመጣ ግን መጠበቅ አቅቶ በመታገስ ውስጥ በመቆም አቅቶ በምታመጣው እስማኤል ውስጥ ግን በይስሐቅና በእስማኤል መካከል ባለው ችግር ደስታችሁን የጉብኝታችሁን ሲዝን የሚረብሽ ነገር ይፈልቃል። አንድ ነገር እርግጠኛ ሁኑ፣ እግዚአብሔር ዘመንን ያሳልፋል። መጽሐፍ ቅዱስ እንደዚህ ይላል። ትንቢተ ዳንኤል ምዕራፍ 2 ላይ እግዚአብሔር ጊዜንና ዘመንን ምን ይላል? ይለውጣል። ከዛስ ነገስታትን በመንግስታቸው ያስቀምጣል፣ ደግሞም ይሽራል። የንግስና ዘመን ያመጣል ለሆነ ሰው። ምን እያልክ ነው? ከበሻሻ ከአንዲት ገጠር ከተማ የሆነን ሰው አውጥቶ የሀገር ቶፕ ቦታ ላይ ያስቀምጣል። እዛ ቦታ ላይ ማንም ሰው ቼክ አያደርግም። አስቡ፣ ከዛ ቦታ መውጣት አይደለም በጦር ሜዳ መሞት ይችላል። ግን እግዚአብሔር ካንተ ጋር ካለው ፕሮግራም የተነሳ ጦር ሜዳም አትሞትም። እግዚአብሔር የወሰነል ቀን ላይ አጃካታካ እስክትመጣ መንገድ ሁሉ ይጠርግልሃል። አንድ ነገር በምታልፈው መንገድ ሁሉ ግን ጽና። መጽሐፍ ቅዱስ ይላል ጽና፣ አይዞ። ደግሜ ምላል ጽና። እንዲህ ይላል ከሙሴ ጋር እንደነበር ካንተ ጋር ምን ይላል እሆናል። ይሄንን ሕዝብ ታወርሳለሁ ብዬ ወዳልኩበት ምድር ምን ትላቸዋል? ታገባቸዋል። አንተ ታገባለህ። መናገር ማትችለው ደካማው ሰው አንተ ታገባዋል። ኢየሱስ ጌታ። ግን አይዞ ምን በል ጽና። ደጋግሞ ይሏል አይዞ ግን ምን በል ጽና። እስቲ በሉ ንገሙ። አሜን። በእግዚአብሔር ተስፋ አድርግ፣ በእርሱ ታመን፣ ጽና። የሚለወጥ አይመስልም? ጽና። እግዚአብሔር አሜን እንኳን አንተን ሌሎችን እንድታወርስ ኃይል ይሆንሃል። እንኳን ሌላውን ማውረስ ራሱን እንኳን አገልጋይ ለመሆን ለመቀበል የሚቸገር በጣም የሚፈራውን ሰው እግዚአብሔር መጣና ይዘው ኢየሱስ ጌታን ከሙሴ ጋር እንደነበርኩ እንዲሁ እኔ ካንተ ጋር ሆናል። መንገዱ አስቸጋሪ ነው። ልውጣ ስትል ሲስተም ሁሉ እንድትወጣ አይፈቅድም፣ እንድትሄድ አይፈቅድም። ላግዝ ልርዳ ሚል አይደለም ሲስተሙ። ግንስ አይዞ ጽና። እኔ ለሙሴ
እሰጣለሁ ብዬ ወደ ማልኩት ምድር ምን እላለሁ? ይሄንን ህዝብ ታገባዋል። እስቲ በሉ አይዞ ጽና፣ አትፍራ። ለምን? እኔ አድን ዘንድ እኔ ወደ ከናን አገባ ዘንድ ካንተ ጋር ነኝ። ከፊት የሚመጡ ዮርዳኖሶች አይውጡህም፣ ማጣቶች አይውጡህም፣ ችግሮች አይውጡህም። እና አይዞ የነን የማጣት ክልል አልፈው ትሄዳል። ከዛስ ባለጠግነት ከጓዳ ይቀዳል፣ መትረፍረፍ ከድንኳን ይቀዳል። ግን አንድ ነገር እልሃለሁ፣ አይዞ። እግዚአብሔር እንደዚህ እያላችሁ ነው፣ አይዞ። እና ሁልጊዜ በጌታ ፊት ልንገራችሁ፣ እኔ ኢየሱስ ጌታ ነው። አሜን። በጌታ ፊት ልንገራችሁ፣ በጣም በህይወት ውስጥ ማለት ነው በጣም ተራ የምትለውን ነገር ተጠቅሞ እግዚአብሔር ታሪክን ይቀይራል። እና እሱ ግን የሚሆነው በነገራችን ላይ እግዚአብሔር የሚነግርህን የልብህን መሻት ከሲስ ከሁኔታ ጭንቅላት ውስጥ ካለ ግርግር ወጣ እግዚአብሔር ምሪት ስትከተለው፣ እግዚአብሔር ለብዙ ዘመን ጸሎት መልሱ ምሪት ነው። እስቲ መልሱ ምሪት ነው በሉ። መልሱ ምሪት እስቲ በሉ። የእግዚአብሔር ምሪት የእግዚአብሔር መልስ ነው። እግዚአብሔር በእንገዳጣው እባክህ እርዳኝ ስትሉ መንገድ ነው የሚያሳያችሁ። ባርከኝ ሲሏችሁ ገንዘብ ያዘንባል ብላችሁ እንዳትጠብቁ። ያንን ነገር የምታገኙበትን ወይ ይሰጣችሁ። አይን መከፈት በነገራችን ላይ ለሰው ልጅ ውሃ ጥም መልስ ይሆናል እንዴ? አዎ። ግብር ክፈል ብሎ ሲያስጨንቁት አንድ ነገር ነው ያደረገው። ምን ሲባል ግብሩን ያዘው አሳ የት እንዳላየ ዲናሯን ያዘ አሳ በኢየሱስ ስም ዛሬ ታያችሁ። የናንተን ዲናር ያዘ አሳ የምታዩበት የእግዚአብሔር ብርሃን አገኛችሁ። እንዲህ ያላችሁ ነው እግዚአብሔር አይዞ ጽና፣ ወደ አንተ መጣል፣ አይዞ ወደ አንቺ ይመጣል። ራእይ ምዕራፍ 3 ሴባባሽ ራካታባ ወደ ውስጥ ይሄ ቃል ደሬማ መጣ። ቅዱስና እውነተኛ የሆነው የዳዊትን መክፈቻ በእጁ የያዘው እንዲህ ይላል። የዳዊትን መክፈቻ በእጁ የያዘው እንዲህ ይላል። እርሱ የከፈተውን ማንም ሊዘጋው አይችልም። ማን የከፈተውን በሉ? ማንም ሊዘጋው ማን የከፈተውን? ይኸውልህ ሰው የከፈተልህ ነገር ካለ ፍራ። እግዚአብሔር ከሆነ የከፈተው ሀገር ተሰብስቦ አያቆምህም። ሀገር ቢጠላ በሮች አይዘጉም። እርስ በሉ እርሱ የከፈተውን ማንም ሊዘጋው ካጃ ካራባ ኢየሱስ ጌታን እኔ ኢየሱስን በአንድ ሳይድ አጎል በነገራችን ላይ ይሄ ሃይማኖተኛ ሆኜ በአንድ ሳይድ አልጠቀመው። ኢየሱስ ሁሉ ነገር ላይ ይጠቀመዋል። ምክንያቱም ያለርሱ ችሎታ ስኬት አላውቅም። ለፋይናንስ እሱን እጠቀመዋለሁ፣ ለትዳሬ እጠቀመዋለሁ፣ ለልጄ እጠቀመዋለሁ፣ ለቤቴ ሁሉ እጠቀመዋል። ያለ ኢየሱስ ስኬትን አላውቀው። ምክንያቱም እኔ ያለ ኢየሱስ ቀን ይወጣልኛል ብለ ተስፋ አላደርግም። ለምንም ጉዳይ የምታመነው እሱ ነው። በሮችን ስታምን እሱን ነው ማምነው። ከኢየሱስ ውጪ ሃሌሉያ ይሄንን ራሴ አመጣለሁ ምለው ነገር የለኝ። የትኛውንም ነገር ያለ እርሱ መሆን አልችልም። ለዚህ ነው መጽሐፍ ያለ እርሱ የበላ ነው የሚለው። ያለ እርሱ የበላ ያለ እርሱ ተድላን ያየ መልካምን ቀን ያየ የለም። የበላ የለም እኮ ነው የሚለው። ሰው በላው ብሎ ቢያስብ ወንድሜ ገንዘብ እያለ ምግብ በግሉኮስ ይገባል ነው ምል። ስለዚህ የበላ ነው ያለ እርሱ አይደል። ስለዚህ ያልኩ ያለሁት ልናገር፣ አንድ ሰው እንደ እብድ ያምነኛል። በኢየሱስ ስም የችግር ምንጭ ደረቀ። በኢየሱስ ስም የችግር ምንጭ ደረቀ። ይሄ ቃል ካመንክ ይሰራልሃል ነው ማለት። በቃ እመነኝ፣ ጌታ እግዚአብሔር ያንተን የችግርን ምንጭ ዛሬ ያደርገዋል። አሜን። ከነገ ሰኞ ጀምሮ እግዚአብሔር አዳዲስ ድሎችን ያሳያል። የሚከፍት የሚዘጋ የሌለ እስቲ በሉ የሚከፍት የሚዘጋ። እሺ ቀጥል። ረባጋዳጋየባ ሳባሌቶሽ እርሱ የከፈተውን ማንም ሊዘጋው አይችልም። እርሱ የከፈተውን ማንም ሊዘጋው እስቲ በሉ እርሱ ምን ያለውን ማንም ከዛስ የዘጋውን ማንም ሊከፍተው አይችልም። እኔ አንድ ተስፋ ልንገራችሁ። እመነኝ እግዚአብሔር በር ይከፍታል ሲል ይዘጋልም። ምንድነው የሚዘጋው?
በህይወት ዘመን ሁሉ አብሮ የከረመውን የችግር በር ይዘጋ። ያንን በር በቅናት ቢነሳሱ ቢጣሉ ሊያቆሙ ቢሞክሩ አንዴ እግዚአብሔር የችግር ዘመን አልፎክ ይሂድ አያግኝህ ልጄን ትታው ሂድ ካለ በኋላ ተሰብስበው ወደ ኋላ ሊመልሱ ቢፈልጉ እሱ የዘጋውን ማንም ሊከፍተው አይችልም። ዛሬ ልንገራ የበሽታ በር፣ የጭንገፋ በር፣ የሐዘን በር፣ የመከራ በር በጌታ በኢየሱስም በእግዚአብሔር እጅ ተዘጋ። ጮክ በሉና በእግዚአብሔር እጅ ተዘጋ በሉስ። እስቲ በሉ በእግዚአብሔር እጅ ተዘጋ በሉስ። በማን እጅ? እርሱ የዘጋውን ምን የሚል የሚከፍተው የለም። እስቲ በሉ እርሱ ዘጋው ማንም አይከፍትም። እርሱ ዘጋው ማንም አይከፍትም። እስቲ በሉ እርሱ ዘጋው ማንም አይከፍትም። ክብር ለኢየሱስ ይሁን። እመኑኝ አንድ ነገር ልንገራችሁ በተአምር እናንተን ወደ ዛሬ 6 ወር እድሜያችሁ የዛሬ አልፎ መጥቶ የ6 ወር እድሜያችሁ ሊመልሷችሁ ከዚህ በኋላ እንደማይችሉ የትላንትናውን ቅዳሜ አምጥቶ እሁድ ውስጥ ማስገባት እንደማይችሉ እመኑኝ። እግዚአብሔር ከህይወታችሁ ያስወገደውን ችግር የዘጋውን በር በጌታ በኢየሱስም በፍጹም ተመልሶ ወደ ህይወት አይመጣ። እሺ ተመልሶ አይመጣም በሉ። እሺ ተመልሶ አይመጣም። ክብር ለኢየሱስ ይሁን። አይመጣም። ለምን አትሉኝም? እግዚአብሔር አሜን ከህይወት ካባረረው በኋላ አሜን በእድሜ ልክ ወዳንተ እንዳይመጣ እግዚአብሔር መሃሉን ክፍተቱን ያሰፋዋል። በቃ አይመጣም። እርሱ የዘጋውን በሉ ማንም ሊከፍተው አይችልም። አስታውሱ እግዚአብሔር ሰማዩን ዘጋው። ባኦል የኔ ነው ማዝነብ ሲል እኔ ነኝ ማዘንበው ሲል የእግዚአብሔር ሰው መጣና ዘጋው። ማንም ሊከፍተው አልቻለም። ማንም በነገራችን ላይ ያው ሰው ነው ወጥቶ የከፈተው። በእግዚአብሔር የተዘጋ በእግዚአብሔር ብቻ ነው የሚከፈተው። ሲጋዳ ለባዳደውስ አሜን። ለዚህ ነው እኮ አንዳንዴ የፈቃዱን መንገድ ስትሄዱ አልቅሰህ ጮኸ ጾመ ያንን ህይወት በነገራችን ላይ ማያልፈው ትጾማለህ፣ ታለቅሳለህ፣ ጌታ ሆይ ትላለህ፣ ታጠናለህ። በነገራችን ላይ ዲክሌር ታደርጋለህ፣ አይለወጥም። ለምን? እሱ የፈቃዱ መንገድ ነው። አይ እግዚአብሔር ከፍቶት ወዳንቺ የመጣውን የትኛውን ማለፊያ ማንም አይዘጋው። እግዚአብሔር ከፍቶት ወደ ህይወት የመጣውን የማለፊያውን መንገድ ማንም አይዘጋው። በቃ የግድ ትሄድበታል። ከዛስ ደግሞ ቆይ ራሱ እግዚአብሔር አይደል ያ መንገድ ከፍቶ እንድታልፍ የፈቀደው? አንድ ቀን ይመጣና ደግሞ በቃ ለምን እኔ አለ እንጥናትን አይቻለሁ፣ እምነትን አይቻለሁ፣ ታማኝነትን አይቻለሁ፣ ለኔ ያለን ፍቅርና ቅንነትን አይቻለሁ የሚልበት ደግሞ ቀላል ኢየሱስ ጌታ። እግዚአብሔር አብርሃም ጋር ማነው ኢዮብ ጋር የሆነ ችግር መጣ ስማል ኢዮብ በእግዚአብሔር ፊት ጸና፣ በእምነት ታመነ። እግዚአብሔር ክብር ለኢየሱስ የዛን ሰዓት ቢጮህ ጻድቅ ነኝ ቢል ቢጠቅስ ጓደኞቹ ቤት ነገሮች ሁሉ ያሳምመዋል እንጂ የሚያጽናናው የለም። በችግሩ ላይ ህመም፣ ቁስሉ ላይ ቁስል ህመም ነው የሚጨምሩለት። በዛ ሁሉ ስቃይ ውስጥ ኢየሱስ ጌታ አረ ኢየሱስ ጌታ በዛ ሁሉ ስቃይ ውስጥ ጸና። እግዚአብሔር 42ኛው ምዕራፍ ላይ አማጭ ያንን ሁሉ የጭንቀት ምዕራፍ እለፋል ድጋሜ ልጄን ታማኝነቱን አይቻለሁ፣ መቆሙን አይቻለሁ፣ እምነቱን አይቻለሁ። ስለዚህ የኔን ልጅ ድጋሜ ቤቱን እንዳትጎበኘው እለፋል። መጽሐፍ ቅዱስ ልክ እለፍስ እንዳለው የእግዚአብሔር ቃል ሲናገር እግዚአብሔር ኢዮብን ከመጀመሪያው ይልቅ 2 እጥፍ ባረከው ይላል። በልጆቹ እንደገና ከመጀመሪያው ይልቅ የተዋቡ ኢየሱስ ጌታ ነው። እዚህ የተዋቡ በሉ እጅግ የተዋቡ እጅግ እስቲ በሉ እግዚአብሔር በሉስ የሚጎበኝ አምላክ እግዚአብሔር ሂድ ያለው ችግር ካንተ ጋር አይቆም። አሜን። እግዚአብሔር በቃ የሚልበት
ሲዝን አለው ነው ምላችሁ። አንዳንድ ሰዎች ግን ያ ሲዝን ለእናንተ መጥቶላቸዋል። በቃ ብሎታል። በቃ ብሎታል። ከፈተው። በቃ ተከፈተ። ኧረ ኢየሱስ ጌታ። እስከዛ ግን ምጡ ብዙ ነው። ያው የምጥ መንገድ አንዳንድ ጊዜ በእግዚአብሔር ፈቃድ ይከፈታል። ያ የህመም መንገድ አንዳንዴ በእግዚአብሔር ፈቃድ ይከፈታል። ግን እመነኝ፣ ያው ከፋች ራሱ እግዚአብሔር ይዘጋዋል። ሲዘጋው ታዲያ ለዘላለም ህይወት ላይ ተመልሶ መምጣት አይችልም። አይመጣም የሚል አንድ ሰው አሜን ይበለኝ። አንድ ትንቢታዊ መልእክት ይሻቸዋል። እግዚአብሔር እንዲህ አለ፣ ጸንታችሁ ይጠብቃችኋል። እግዚአብሔር ይከፍተዋል። 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 እንዲህ አለው፣ ትዕግስትን አውቃለሁ፣ እምነትን አውቃለሁ አለው። ይሁን እምነት ምንም ጥቂት ቢሆንም በብዙ መከራ ውስጥ ተፈትነ ቆመሃል። እኔ ግን አለው መጣና እግዚአብሔር በብዙ ፈተና ታግሰኸኛል። እኔ ደግሞ አለው በፊት የተከፈተ በር ሰጥቻለሁ። አሜን። የተከፈተ አገልግሎት በር። በነገራችን ላይ ይሄ የተከፈተ በር አንድ ብቻ አይደለም። ይሄ የሥራ ብቻ መስለው ይኸው በዚህ የተከፈተ በር ውስጥ ዝም ብሎ መገለጥ ይበዛልሃል። የመንፈስ ቅዱስ ብርሃን ይበዛልሃል። ጸጋው ይበዛልሃል። የሆነ ላይት ይበዛልሃል። የመንፈስ ቅዱስ እሳት ይበዛልሃል። በቃ ሁሉ ነገር ይቀልሃል። ትላንት የታገለ ነገር ሁሉ ይቀልሃል። በኢየሱስ ክርስቶስም በሉ ተከፈተ። 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 እግዚአብሔር የማይዘጋ በር ከፊታችሁ ከፈተ። የማይቆለፍ በፊታችሁ ከፈተ። በጌታ በኢየሱስ ስም ተከፈተ። ቺባላኮስ ፕራዲያባ ቀኝ እጆቻችሁን ብድግ አድርጉና እንዲበሉ ተከፈተ በሉ። ሲ ተከፈተ። ማንም ሊዘጋው አይችልም። ማንም በጣም በጸጋ ተሞላ፣ በጣም በመልእክት ተሞላ፣ በጣም የተቀባሁን እግዚአብሔር ካልከፈተውና የሆነ የተዘጋ ምዕራፍ ውስጥ እንድታል ከወሰነው ማዕት መልእክት አለ። ተቀብተሃል፣ ይሰራብሃል ጌታ። ልክ ከቃል ጋር የሚሰራ ዓለም አለ። ግን የሆነ ነገር አለ። በቃ ሁሉ ነገር እንደዚህ ነው። ግን እግዚአብሔር ይለፍ ካል አለፈ። አሜን። ክረምት ጊዜውን ጠብቆ ይመጣል። አይወላችሁ ለጴንጤው ለይቶ አይዘንብም። ከዛስ ክረምቱ ግን አንድ ቀን ያልፍና በጋው ይመጣል። ያንን የፀሐይ የጸደይ ወራትን ማንም አይከለክለው። በቃ እግዚአብሔር ክረምትና በጋ እንዲሆን ወስኗል። እለፍ ይለዋል የኛውን ሌሊት። ከዛ ንጋት ይመጣል። ይመጣል አልፎ ትቶ ይሄዳል። አረ ኢየሱስ ጌታ ነው። ጭቃው ወራት ትቶ ይሄዳል። እስቲ በሉ የሚከፍት የሚዘጋ የሌለ እንዲህ ብሎኛል። የተከፈተ በር ሰጥቼሃለሁ። አጠገባችሁ ያለውን ሰው እመነኝ፣ አንተን ጉብኝታ ያለው በሉ። እኔ ስላንቺ አምናለሁ በሉ። አያለው ጉብኝትህን በሉ። ቀንህን አየዋለሁ በሉ። መልካሙን ቀን ያሳየኛል በሉ። አያያያያ አረ ኢየሱስ ጌታን። ዳዊት ምን እንዳለ ታውቃላችሁ? ስለኔ መልካም የሚጸልይ ሁሉ እልል ይበሉ፣ አይዘኑ፣ ደስ ይበላቸዋል። በጌታ በኢየሱስ ስም ስላንተ መልካሙን ቀን የሚመኙ ሁሉ ደስ ይላቸዋል። ራካታ ካባያባ ሊባኖስ ቶፍረዲያላባሽ በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ደጆቻችሁን ከፈተው። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በኢየሱስ ስም በሩ ተከፈተ በሉ። አሜን። ጮክ በሉና በኢየሱስ ስም በሉ። በሮች ተከፈቱ። በቃ የሚከፍት የሚዘጋ የሌለ ተናቅል ታፈርስ ዘንድ እንደሚል አያያያ በኢየሱስ ስም ስልጣን የተከፈተ በር በፊታችሁ ሆነ። ሁሌ የለቅሶ ወራት የለም። ሁሌ ክረምት የለም። ኢየሱስ ስም ተፈጸመ። ጮክ በሉና ተፈጸመ በሉ።
ድገሙና ተፈጸመ በሉ። በኢየሱስ ስም ተፈጸመ። ለጌታ ከፍ ያለ እልልታ ጭብጨባ